የሚገለጥ ክብር አለ። ወረኛ ይስማ። ቃለች ነገሯ በቅቷል፣ እግሯ ተይዟል፣ ቀኟ ተይዟል፣ የሆነ ነገር ዘገየ የሚል ይስማ። ነገራችሁ ከዚህ ምሽት ጀምሮ አንደኛ ጌታ ብሎኛል። አንደኛ ናችሁ። ሹዳ ባካቱሳ ዊናሞ ዕብራውያን 11 ሙሴም ከተወለደ በኋላ ወላጆቹ ያማረ ሕፃን መሆኑን ምን ያለ መሆኑን ሕፃን መሆኑን አይቶት በእምነትም 3 ወር ሸሸጉት። የንጉሱ አዋጅ አልፈሩም ይላል። ክብር ለኢየሱስ ይሁን። አጠገቤ ያለው ለዓላማ ተወልደ በሉ። እስኪ እንደዚህ በሉ። አውሬ አይበላም በሉ። ለዓላማ ተፈጥረ በሉ። እስኪ አውሬ አይበላም በሉ። ጨለማ አይበላም በሉ። እስኪ ኧረ በደም አሜን፣ ኧረ በደም አሜን፣ ኧረ በደም አሜን። ለምን? ለዓላማ የተወለደው እግዚአብሔር ሙሴን ሲፈጥር ለራሱ ዓላማ ነው ወይስ ለራሱ ክብር እንዲኖር ነው? ለማን ዓላማ? እሺ ለእግዚአብሔር ዓላማ እንደተፈጠረ ስለሚያውቅ ተፈጥሮ ሁሉ ሙሴን ያከብራል። ሌሎችን የሚውጥ ውሃ ሙሴን ተሸከሙ። ኧረ በደም አሜን በለው። ማንን የሚውጥ? ማንን? ይኸውልህ በሙሴ ዘመን ምን ልበል ቢቆጠር ወደ ሚሊዮን የሚያክል ምን ሞቷል? ሕፃናት ምንዋል ሞቷል። ግን እናቷ በድፍረት 3 ወር ሸሸገችላል። ልጁ ምንድነው? መልካም። አጠገቤ ያለውን እግዚአብሔር መጀመሪያም ነገሪን ሲሰራ በለው እስኪ መልክ መስሎ ብቻ ከሆነ ተሳስታል በለው። ነገሬንም አሳምሮ ነው የሰራ በለው። እርግጥ አደርጉና ነገሬም አሳምሮ ነው የተሰራ በለው። ኧረ በደም አሜን በለው። አዎ ለሙሴ ትላንትናው ቀኖች ክፉ ቢሆኑ ቃል ኪዳን ከርሱ ጋር ስላለ እናቷ ባታስተውልም ምን አደረገች? መልካም ብቻ ስለሆነ አይደለም፣ እናቷ አቅም ስላለች አይደለም። ራሱ የፈጠረ ፈጣሪ ለሙሴ እግዚአብሔር አውቆ እስራኤልን ሕዝብ ከግብጽ የሚወጣ የእግዚአብሔርን ታቦት የሚሸከም የእግዚአብሔርን ዕቃ የሚሸከም ከሆነ እኔ እናቷ ሸሸገች አልልም። ራሱ የፈጠረ ፈጣሪ ነው የሸሸገው። አጠገቤ ያለውን ከሕፃንነት ጀምሮ በሉ እስኪ እናትሽ ስንት በሽታ አወርታለች በሉ። በተረገዝሽበት ጊዜ እንደዚህ ነበርሽ፣ ዶክተሮች እንደዚህ ብሎሽ ነበር፣ እንደዚህ ቃልቻም እንደዚህ ኡቃብም እንደዚህ ብሎ ነበር። ግን እኔም በረኪና ጠጥቼ እንደውም እንዳትፈጠሪ ብዬ ነበር። ግን ሪከርዱን ሰበርሽ፣ አሸነፍሽ። ይኸውላችሁ ያው ሳይንስ ስንማር ምን ይላል? ወደ 3 ሚሊዮን ሴሎች ከዛ መካከል አንዱ አንቺ ነሽ ሰው የሆንሽው። አረ በደም አሜን በይ። አጠገቤ ያለውን እንደውም በእናቴ ማጸንም አሸንፈ ነው ሰው የሆንከው በሉ። አጠገቤ አሁን ግን በሉ እስኪ ትላንት አሸንፈ ነው የወጣው። ምንም በማትሆንበት ጊዜ ለዛ እኮ ነው ያዕቆብን እግዚአብሔር ሲናገር አንተ አለ ለሰው የምትፈራ አንተ ማንነና ትል ነው ያለው። ይኸውላችሁ የሆነ ነገር እኮ ነው። ይኸውላችሁ አሁን ደም ሲፈስ ይኸውላችሁ ደምና ስጋ የሚለው ይሄ ነው። ኤርሚያስን ከናቲ ማፀን ገና ሳትፈጠርና ሳትወለድ በስሜ ምን አልኩ ጠራዋል።
ከእናቴ ማፀን ሳለሁ ነብይ አድርጌ ቀባሁት። አጠገቤ ያለውን የዚህ ምድር ቆይታ በለው እስኪ ገባም አልገባም አወክ አላወከም ወረኞች ኖሩ አልኖሩ አጃቢዎችም ኖሩ አልኖሩ እግዚአብሔር ያየውን አይቴ ታልፋለህ በለው እስኪ። አንድ ነገር ልንገራችሁ እርግጥ አደርጋችሁ በዚህ መከራ ውስጥ አሁን በዚህ ዘመን ብኖር እውነቴን ነው የሚለው ብዙ ነገር ያልፋል። ግብጽ ማለት ዱባ አለ ሁሉ ነገር አለ የሆድ ችግር የለበትም። አሁን ግን በሆድም በተለያየ በፓይና ሰው የሚጠበስበት ጊዜ ነው። አሁን በዚህ በአዲሱ ኪዳን ደግሞ ሁሉን የሚያስችል ቅባት ወድቆብሻል። ጄና ማካቶስ አፓራ አረጋግጬ እናገራለሁ በቅባቱ ውፍረት የተነሳ ቀንበር ይሰበራል። ጌታ እንደዚህ ነው ያለው። አንዳንዶች ግን ሰምቷሉ ግን አላዩ። ለዛ ነው ኢሳይያስ ጻፊ ሲናገር ምን አለ? ይሰማሉ ግን ምን አይሉ አያዩም አለ። ቃሉን ግን ይነበባቸዋል ግን አያስተውሉም አለ። አጠገቤ ያለውን እባክህ አስተውለህ ስማ በለው። ላዩን ብቻ አትበል በለው። አሁን የሆነ ነገር እንዲሆናት ብቻ አትበል በለው። እስኪ እንደዚህ በለው። አንተን እግዚአብሔር ለሊደርነት እግዚአብሔር እየሰራ ነው በለው። እስኪ ለሀገር መሪ እግዚአብሔር እያዘጋጀ ነው በለው። ለቀበሌ የማትፈለገውን በለው ባካችሁ። ለአፍሪካ እግዚአብሔር እያዘጋጀ ነው በለው። ለአውሮፓ እግዚአብሔር እያዘጋጀ ነው። አንዳንድ ሰዎች እግዚአብሔር እጅ መጥቶ ከፍ ሲያደርጋቸው ያ ሐና ሲጸልይ ለዛ ነው አትታበዩ በኩራትም አትናገሩ። እግዚአብሔር ምንድነው? አዋቂ ነው። አጠገቤ ያለውን አባቴ እንኳን እንደውም ባትወለድ ይላል። ምን አይነት ልጅ ነው የወለድኩት? ያ ቀድሞ የወጣ ነው ጀግና ይላል። አባክህ ከኋላ ተነስተ ቦታ ሰው ያልሰጠውን አሁን እግዚአብሔር ቦታ ሊሰጥ ስፍራ ሊሰጥ አሁን ከዛሬ ቃል በኋላ በኢየሱስ ስምና ስልጣን የሆነት ከተላ የላቃችሁ ከዘመድ የተገለላችሁ አሁን ከሚመጣው ክብር የተነሳ ፊተኞች ትሆናላችሁ። አንድ ሰው የኔ ነው ተራ ይበለኝ እስኪ። አንድ ሰው ጩና የኔ ተራ ነው ይበለኝ ባየ ሀገር ምድር ይስማ፣ ሰማይ ይብስ፣ ባህር ሁሉ ሉቃኖስ ይስማ። እኔ ነግራችኋለሁ የቅዱሳን ተራ ደርሰዋል። አረ በደም አሜን። እናንተን በቀጥታ በተዘዋዋሪ ያንበረከከ አውሬ ይንበረከካል። አጠገቤ ያለውን እስኪ እንደዚህ በሉ፣ ባህሩ ላንተ እንዲገዛ ተፈጥሯል በሉ። ግን ባህሩ እንድትውጥልህ እግዚአብሔር አልፈቀደም። አንተ ባሪያ ልጅ አይደለም በሉ እስኪ። የእግዚአብሔር ልጅ ነህ በሉ እስኪ። አንተ ዲቃላ አይደለም በሉ እስኪ። በክርስቶስ በሉ እስኪ። ወራሽ ነህ በሉ እስኪ። በክርስቶስ ኢየሱስ በሉ እስኪ። በሰማያዊ ስፍራ በሉ እስኪ። እስኪ በአባቱ ቀኝ በሉ እስኪ። በኢየሱስ ቀኝ በሉ እስኪ። ስፍራ ያለ ሰው ነህ። ዛሬ እውነቱን ልናገራችሁ የቀበሌ ማታውቂያ ሊኖራችሁ ይችላል። የሆነ ሰፈር ሰው እንኳን እቺ ማናት ሊል ይችላል። አንቺ ሰማይ ያውቆሻል። አንተ በሰማይ ታውቃል። አንተ በኢየሱስ ጓደኛ ያንተን ልክ ላያውቅ ይችላል። እግዚአብሔር አውቃቸዋለሁ ብሎኝ ሹዳ ባካቱሳ ዊናሞ የሚገለጥ ክብር አለ። ወረኛ ይስማ። ወድቃለች፣ ነገሯ በቅቷል፣ እግሯ ተይዟል፣ ቀኟ ተይዟል፣ የሆነ ነገር ዘገየ የሚል ይስማ። ነገራችሁ ከዚህ ምሽት ጀምሮ አንደኛ ጌታ ብሎኛል። አንደኛ ናችሁ። ለምን መሰላችሁ? እንደ ሌሎች በዚህ ሰፈር ላይ መተኛት አቅቶን አይደለም ደፋ ቀና ምንለው። እስኪ አጠገቤ ያለውን
እግዚአብሔር በትንሹ የምትንቀሳቀሰውን እግዚአብሔር ያያል በለው እስኪ። ደፋ ቀና የምትሉን ያያል በለው እስኪ። እርዳኝ የምትሉን ያያል በለው። ዛሬ የእርዳታ ምሽት ነው በለው። አሜን ነው ወይ? አሜን ነው ወይ? አሜን ነው ወይ? አሜን ነው ወይ? አጠገቤ ያለውን መወለድ ብቻ ሳይሆን ማደግም አለ በለው አጠገቤ። እንዴ አንዳንድ ሰዎች እንደዚህ ይላሉ። አንድ ሴት መጣችና አንድን እናት እንደዚህ አለችው። አንቺ ሴት አለች፣ አዎ ልጅሽ አይራመድም ትላለች። ልጅቷ እኮ አትራመድም። አው ቀስ ብላ ትራመዳለች፣ ግን እንደዚህ ትላለች። ምንድነው የምታወራ? ግን እሷ ሟርት እንዳታወጣ እየተራመደች ነው ትላለች። ልጅቷ መራመድ ብቻ ሳይሆን ነገ ማራቶን እንደምታሸንፍ እናቷ ታምናለች። ዛሬ አንተ እንኳን የሆነ ነገር እንኳን ሰው አጣሞ ብናገርም በነገሪ ላይ መልካም ትንቢት ተናገራ። በኢየሱስ ስምና ስልጣን ነገራችሁ አልፎ ይሄዳል። አንዳንድ ሰዎች ነገሪ እዛ ነው ይላል። አንዳንድ ሰዎች ሲደውሉ ተጠራጠሩ። የት ደረስ እንዴት ነው ምናምን። እኔ አንዳንድ ጊዜ ዝም ብሎ የሚጨቀጭቀኝ ስልክ አላነሳም። ሰላም ነው ሲሉ ሰላም ነው፣ ቤት ሰላም ነው፣ እንትና ሰላም ነው፣ ልጅ ሰላም ህኝኝኝኝ የሚል ሰው በጌታ በይ ወግቸዋል። ታዲያ በደማሜ በለው የሆነ ትዳሩ ይፈርሳል፣ የሆነ ራእዩ ይፈርሳል እያልክ አንተ በኢየሱስም ከትላንቱ እጥፍ ሻይን አድርገህ ትገኛል። ቁሟል ስል ጨምረህ ትገኝበታል። እስኪ እንደዚህ በሉ፣ ሰበብ ፈልጎ የሚደውሉኝ በሉ እስኪ። ነገሬ ለማፍረስ የሚሟርቱ በሉ እስኪ። ዛሬ በሉ እስኪ ነገራቸው በለ እቅዳቸው በለ ፈረስ አለ። ወይ ፈረሰ በኢየሱስ። ስንት ሰዎች ናቸው እናንተም የሚጠብቁ ወዳጅ መስለው ጥርሳቸው እየሳቀ የመሰለ ውስጣቸው እንዴት አድርጌ ጠልፌ ሊጣለው ወጋው። እንደዚህ አይነት መንፈስ አረግጠሽ እለፊ። እኔ አናቱን ብዬ እለፍ ይለኛል። ዝም ብለህ ተራመድበት ይለኛል። ዛሬ በኢየሱስም ይሰበራል ይሄ መንፈስ። ዝናችሁ ይሰማል። ይኸውላችሁ አንደኛው እናቱ በዚህ ቦታ ላይ አንደኛው እናቱ አልፈራችም፣ ሙሴም አልፈራም። ለዚህ ንጉስ የነገስታት ንጉስ እሱን ስላየ እሱ ስለመረጠው አረ በደማሜን በለው አጠገቤ ያለውን እንትና አጎት አለኝ ያልክ በለው እንትና አሜሪካ አለኝ ያልክ ጊዜናች ጨርሽ ቃሉ ሚለው በለው እስኪ የሚመካ በኖር በእግዚአብሔር ይመካ። ዛሬ ምሽት በለው እስኪ ግን ትንገዳገዳለህ፣ ግን ትገዳገድ ያለሽ በሏት። ግን ነገር ግን አትወድቀም። ሰማይና ምድርን በለው እስኪ ያለ ምሰሶ ያቆመ ይኸውላችሁ ዳመናን ወደ ዝናብነት የሚቀይር ዛሬ በለው እስኪ አንተን ያቆማል። ሊጥሉ የመጡ ግን ይወድቃሉ። በገንዘባችሁ የሚነሱ ይወድቃሉ። በምላሳቸው የሚነሱ ይወድቃሉ። በዘረኝነት የሚነሱ ይመታሉ። ለምን ቢባል በእግዚአብሔር የተደገፈ ሰው ኮራ ዘና ብሎ ይኖር። ራብ በተሞላበት ምድር ላይ በቤትሽ የእልልታ ድንኳን፣ የምስጋና ድንኳን ክብር ለኢየሱስ ይሁን። እኔ ሞቅ ላደርጋችሁ አይደለም፣ ትልቁ እጅ እዚህ ቤት ገብቷል። አመልክ አላመልክ ሳታቅ ዳይሬክሽን ይቀየራል። በኢየሱስ ስም ተቀይሯል። አጠገቢ ያለው ያዝና 180 ዲግሪ ነገሪ ተቀይሯል በለው። ወሁ ሳታቅ እኮ ነው። ደሞዝሽ እኮ ከተጨመረ ሳምንት ሳይሞላ እንትና መጥቶ እንኳን ያንቺ ነገር አስጨንቆኛል ይላል። እኔ ጸልያለሁ አመት ጨምረሽ ከዚህ በኋላ ደሞዝ አይጨመርም። አጠገቢ ያለውን አንድ በር ብቻ አጠብቅ በለው። አጠገቢ
ችግር ከዚህ በኋላ አንድ ደሞዝ ብቻ አይሆንም በሉ። በአራቱ በኩል በሉ ያልተጠበቀ በሮች ይከፈት። ከስር ከዚህ በኋላ አውቶማቲክ ነው የሚሆነው። አሁን ስፕሪንግ ከታች እናችሁ ስትለቁ ወደ ላይ እንደመወጣ የአንዳንዶች ዕጣ ከጠላት እጅ ወጥቷል። ወይ ሼና ማካቶ ሳፓር ተለቋል በጌታ በኢየሱስ ሃሌሉያ። ክብር ለእግዚአብሔር ይሁን። የተለቀቀ አየራል የኔና የናንተ ነው ተራ። እስኪ ተራዬ ነው በሉ። እስኪ ጊዜዬ ነው በሉ። እስኪ ሰይጣን ጊዜ ቢፎክር ውሻ ይላል፣ ግን ጠጋ ስትል ግን ብትር የያዘው ሰው ሲያይ ይጮሃል። ጠጋ ስትል ጭራውን ቆልፎ ቃል ያለው ሰው ያሸንፋል ብያለሁ። ምን አይነት ጉድ ነው! ምን አይነት ጉድ ነው! እኔ ዘንድሮ በሆነ ይሄ ነው የሚለው እዚህ ሰፈር የሆነ ነገር ይሆናል። እኔ ጌታ ይታወቃል። ጌታ ምስክሬ ነው የሚለው። አረ በደም አሜን በሉ። ሰማይና ምድርን የፈጠረ ጌታ ያ እኛ ለማንም ጡንቻ አንፈራ። ምድርም ሰማይም ይርሱም ባህሩን የሚገዛ ጌታ ከኔ ጋር ነው። ዘንድሮ አስጨንቀን እንገዛዋለን። አረ በደም አሜን በላይ። ክብር ለኢየሱስ ይሁን። አሁን ውስጥ ብቻ አይደለም፣ ይሄንን እንከፍታለን። ይዩ ምን ያመጣል? ኢየሱስ ጌታ ነው። እስኪ ምንም አያመጡም በለው። በውስጥ ያለው በለው። እስኪ መለኮት ነው በለው። እስኪ ትንሣኤ መንፈስ ነው በለው። ብርሃን ነው በለው። እስኪ ጨለማው አላሸነፈው። እንደዚህ ይላል፣ በእምነትም ሙሴም አደገ በኋላ ፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። ከግብፅም ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍን እጅግ የሚበልጥ ባለጠግነት እንደሆነ አስቧልና ለዛን ጊዜም በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበልን መረጠ። ብድራቱን ትኩር ብለው ምን ብሏልና ተመልክቷልና የንጉሱ ቁጣ ሳይፈራ የግብፅን ሀገር የተወ በእምነት ነበር። የሚታየውን የማይታየውንም አድርጎ ጸንቷልና። ክብር ለጌታ ለኢየሱስ። አጠገቤ ያለውን ዛሬ በሉ ባካችሁ፣ የዚህ ምድር ኮተቴን በሉ ባካችሁ። እስኪ አበልጠ በሉ። እስኪ ከማየት በሉ። እስኪ ቅባትን አበልጠ ካየ በሉ። እስኪ ከዛሬ ቀን ጀምሮ እግዚአብሔር አምላክ ዘሪን በሉ። እስኪ ዘርማን ዘሪን በሉ። እስኪ የሚያስመልጠውን በሉ። እስኪ ቅባት ባንቺ ላይ አስቧል በሉ። አረ በደም አሜን በሉ። ትኩር ብሎ እንደው የተፈጠረው ሊደር እንዲሆን ለእግዚአብሔር የተመቻቸ እግርና እጅ ይዞ ነው የተወለደ። ለዛ ነው ሶሎሞን ማንን ዳዊትን አንተ ልጅ ሰውን አለ። አረ በደም አሜን በሉ። እኔ ቀጥሎ የእግዚአብሔርን ቤት የሚሰራን እጅ አለው እግር አለው አፍ አለው። ሶሎሞን በጣም ያማረ ነው፣ ከዳዊት በላይ ውበታም ነው። ግን ነገር ግን ሰው ሆኗል። እስኪ አጠገቤ ያለው ከዚህ ሰዓት ጀምሮ በሉ መኝታ እየቀያየረክ አተኛም በሉ። እስኪ ከዚህ በኋላ በሉ። እስኪ ተኝተ በሉ። እስኪ ዘንዶ አታይም በሉ። አንዳንዱ ሲነሳ ጴንጤ ነው፣ ግን ወይኔ ግንባሬ ላይ እባብ ሲሄድ ይውላል። ወግቼዋለሁ። አጠገቤ ያለው ከዚህ ሰዓት ጀምሮ በሉ። እስኪ በኢየሱስ ስም አይኔ ይከፈታል፣ የበለጡን ማየት ይሆናል። አረ በደም አሜን በሉ። አረ አሁን ጊዜያዊ ነገር ብንል በቃ የተረፈረፈ ኑሮ እንኖራለን። ነገር ግን የትም አያደርስም። እነሱንም አይተናል፣ የትም አልደረሱም። ሰምታችኋል። ከዚህ በኋላ የናንተ ነገር ተቀይሯል። የናንተ ነገር ተቀይሯል።
እስኪ እንደዚህ በሉ የዚህን ዓለም ክብር እምቢ በሉ እስኪ በጌታ ጉባኤ ድምፅ እስኪ አየር ይስማ እስኪ እምቢ በሉ እስኪ ቃል ገብቻለሁ የጠላትን ኪዳን በሉ እስኪ አፍርሻለሁ ድገሙና አፍርሻለሁ በሉ እግዚአብሔር ምስክሬ ነው እግዚአብሔር የልዩነትን ኑሮ የሚያስተምራችሁ ልጆች አላችሁ ክብር ለኢየሱስ ይሁን የንጉሱን ቁጣ ማንም በዱላ ይሆናል ወይ በቦክስ ወይ በርግጫ ነው ይሄ ራሱ የሞትን ቁጣን አልፈራም ምክንያቱም የጠራ እግዚአብሔር ከእርሱ ጋር ስላለ እግዚአብሔር ምስክሬ አሁንም ደግማችሁ ተናገሩ በከህፃንነቴ ጀምሮ በሉ እስኪ እንደዚህ አይኔ ጥላ በሉ እስኪ ቡዳ በሉ እስኪ ጦንቃይ በሉ እስኪ የቃልቻ መንፈስ በሉ ለምን እንዳልቻለ ታውቃለህ በሉ አጠገብ ቃል ኪዳን ስላለ ነው ዝም ብለ ያልመጣን በሉ እስኪ ራእይ ስላለ ነው እሳት ያልቻለ በሉ ራእይ ስላለ ነው በሉ እስኪ አንበሳ ያልያዘው በሉ እስኪ አሜን ነው ወይ ዘንድሮ ሞት አልፎ ይሄዳል የሚያስቀጥል ክብር በእናንተ ውስጥ አለ አይሁላ የእናንተ ላይ አደጋ ጣይ ጥሎ ሊመጣ ያለው አይው በረከት ጥሎ ይሄዳል እቺማ ኪዳን አለባት ይላል የዚህ ነገርማ የዚህ ልጅ ካፒታማ ልዩ ነው ያለ ጥሎ ይሄዳል አንድ ሰው ጩሆ አሜን ይበለኝ የእናንተ ዘመን ደርሷል ክብር ለእግዚአብሔር ይሁን አሜን ነው ወይ እዚህ ጋር ሙሴ ታሪክ ስናይ ምን ብሎ አየ ትኩር ብሎ ምኑን ክብር ለኢየሱስ ይሁን እስኪ ብድራቱን ካየ በሉ እስኪ የሚቀጥለው ፕሮግራም በሉ እስኪ አያስገርምም በሉ ድገሙ ክብር ለኢየሱስ ይሁን አሁን አንድ ነገር መንገድ እንዲከፈት አዲስ ነገር እንዲሆን ፈልጋለሁ የምትለው እስኪ እጃችሁ አዲስ ነገር ሁለት ቃል ነው ጌታ የሰጠኝ አዲስ ነገር እንዲሆንላችሁ ትፈልጋላችሁ ታምናላችሁ 10 ደቂቃ ብቻ ስጡኝ በዚህ 10 ደቂቃ ውስጥ አንዳንዶች ከዚህ ሳይወጡ በስልካችሁ አዲስ ዜና ምክንያቱም ሰማይ ተከፍቶ ስላለ በእምነት የኔ ቀን ነው ብላችሁ ብቻ መወሰድ እሺ ክብር ለኢየሱስ ይሁን ትንቢተ ኢሳይያስ አንድ ሰው ያወጣል 43 ሃሌሉያ ክብር ለእግዚአብሔር ይሁን እረ በደም አሜን በሉ አሜን ነው በሉ ሃሌሉያ ይኸውላችሁ አጠገቤ ያለው የፊተኛውን ነገር በሉ እስኪ አታስብ በሉ የፊተኛውን ነገር ምን አታደርጉ እንደዚህ ይላል የአምላካችን የእግዚአብሔር ቃል ትንቢተ ኢሳይያስ 43 ከቁጥር 18 ላይ የፊተኛውን ነገር አታስተውሉ የጥንቱንም ነገር አታስቡ ዋ አሁን ቁጥር 19 ላይ ለአንድ ሰው አዲስ ነገር ማተም ይመታዋል ምን አለ በኢየሱስም ቆዝሜ ከምትሄድ አምኔ ብትሞት ምን አለ እንደዚህ ይላል እነሆ አዲስን ነገር አደርገዋል እርሱም አሁን ይበቅላል እናንተም አታውቁትም አረ በደም አሜን በሉ አጠገቤ ያለው ከልጅነት እስከ ዕውቀት ያላየው ክብር በፊቴ ተዘጋጅቷል በሉ እግዚአብሔር አዲስን ነገር አደርጋለሁ ሲል በሉ እስኪ ባላሰብከው መንገድ ሊመራ ወዷል አረ በደም አሜን በሉ ልዩ ልምምድ በሕይወታችሁ ላይ ይሆናል ልዩ ታምራት በሕይወታችሁ ላይ ይሆናል በደም ስሙ እግዚአብሔር አዲስን ነገር አደርጋለሁ ሲል ይሄ ማለት ቅድም እያልኩኝ ነበር አንድ ብርጭቆ ውሃ አስቀምጣችሁ የተኛው ማስ እዚህ ውሃ ላይ በዚህ ሸለቆ ላይ ውሃ ይሞላል ዳመናን አታዩትም ዝናብንም አታዩትም ብሎ ቢል በዛ ውሃ ላይ የተኛ ታምር ነው ባዶ ብርጭቆ ላይ ውሃ የሚያሞላው ይሄ ማለት ነው ሲታስቡ ባዶ ሸለቆ ላይ ምንን ቆፍሩ ጉርጓድ ላይ ምንን ቆፍሩ ሸለቆ ቆፍሩ አሁንም ጉርጓድ ቆፍሩ
አጠገብ ያለውን ነገሪ እስኪፈጸም ድረስ ፍለጋዬን እንዳትተው በሉ። ተስፋ እንዳትቆርጥ የትላንትናውን በሉ እስኪ ሐዘን ለቅሶ አይሆን በርሱ ነው ያለብከው በሉ። ነገር ግን በሉ እስኪ ተስፋ የሚያስቆርጥ ብዙ አለቅስ የሚል ነገር እያለ አሁን ግን ከዚህ ቀን በኋላ የአምላክ ቃል እንዲህ ብሏል። ያለፈውን አታስብ፣ የጥንቱንም አታስተውሉ። እነሆ አዲስን ነገር አደርጋለሁ፣ እሱም አሁን ይበቅላል። ይህ ማለት ምን ማለት ነው? ምክንያቱም ያላሰብከው በአእምሮ ውስጥ በዚህ ዓለም ላይ ተፈጥሮ ያልታወቀ። ሁለተኛ ነገሥት ምዕራፍ 3 ላይ ሄዳችሁ እዩ። ነቢዩ ኤልሳ መጣና ባለ ገና አምጧል። ገና ሲደረድር የእግዚአብሔር እጅ መጣበት። የእግዚአብሔር ጣት ሲመጣ አንድ ነገር ተናገረው። ግን ከዚህ ቃል በኋላ አለ ዳመናን አታዩትም፣ ዝናብንም አታዩትም፣ ነገር ግን ይህ ሸለቆ ልንገርህ አጠገቢ ያለውን ዘንድሮ ከጠላት መንደር በረከት ያስጨንቃል በሉ። የሰበሰበውን ግን ቤቱ ለውበት ሳለውን ወይ የሆነ ነገር የሆነ ሰብስቦ ሰጥቶ የላሽ የአይዛብን በረከት ትበላለህ ሲባል የኖረ ይመስል ይበል። ግን ቁጭ ብለህ ዳር ያለው ያ እንደ አራቱ ነምጻም ዳር ለተቀመጥሹ ላንቺ የጊዜ ጉዳይ ነው። ዛሬ ግን ቀንሽ ነው። ይሄ ግን ጊዜ ነው። እግዚአብሔር አዲስን ነገር ምን ያደርጋል? እረ በደም አሜን በሉ። ጩሁና አዲስ ነገር ሆነ ይበሉ እስኪ። እንደዚህ ይላል እነሆ አዲስን ነገር አደርጋለሁ፣ እርሱም አሁን ይበቅላል። አሜን ነው ወይ? እናንተም አታውቁትም። በምድረ በዳ መንገድን በበረሃ ወንዞችን አደርጋለሁ። ምስጋና እንድናገሩ ለኔ የተፈጠሩ ሕዝቤ የመረጥኩ ሕዝቤ አጠጣ ዘንድ በምድረ በዳ ውሃን በበረሃ ወንዞችን ሰጥቻለሁና። አጠገቢ ያለን ሰው በምድረ በዳ ተስፋ በማይደረግበት ነገር በሉ እስኪ። አካውንትን አስብ በሉ እስኪ። ቤት ውስጥ ያለውን ዱቄት አስብ በሉ እስኪ። ዘይቱን አስብ በሉ። የቤት ክራዩን አስብ በሉ። ግን በዚህ ወር በሉ እስኪ ሳታቅ በሉ እስኪ ሞልቶ ታገኘዋለህ፣ ሞልቶ ታገኛለሽ። ማን ነው አማኝ ይሄ የኔ ነው ያለ ሰው? ይሁንብሽ ይሁንብህ ሆነ ተፈጸመ። አረ በደም አሜን በሉ። አረ በደም አሜን በሉ። ከዚህ ደቂቃ ጀምሮ በእናንተ ህይወት ላይ ይሆናል። ክብር ለጌታ ለኢየሱስ። አረ በደም አሜን በሉ። ጌታ እንደዚህ ነው ያለ። ሚጥን ያለ ቅጥን ያለ ይኸውልህ፣ ያልቀጠነ ያልወፈረ ይኸውላችሁ፣ በጣም በድምፁ ጥይት የሌለ ማሳሪያ ዛሬ ጠላታችሁን በትንታቷ አሜን በለኝ። ዘንድሮ እናንተን እያየ ይጨነቃል። ዘንድሮ ይቅርታ የሚጠይቀው ምን ያደርጋል? እናንተ ወይኔ ትላንት ባላሳዘንኳት ኑሩ፣ ትላንት ባልነካቱ ኑሩ። አረ በደም አሜን በሉ። ሳያስቡ አይወላችሁ ይቅርታ እንደጠየቁ ይሳቅን። ዘንድሮ ጠላቶቻችሁ ይቅርታ ይጠይቃል። እስኪ በጠላቴ ምክንያትም ለሞት አልሆንም በሉ እስኪ። ሐሳባችሁ አይሳካም፣ እቅዳችሁ አይሳካም፣ አስማታችሁ አይሳካም፣ ድግምታችሁ አይሳካም፣ ሟርታችሁ አይከናወንም። የልዩነትን ኑሮ ጌታ የሚያስጀምራችሁ ሰዎች አላ